ከጀሃነም መዳን ከአላህ ቁጣ መዳን ጀነት መግባት የአላህን ውዴታ ማግኘት የሚፈልግ ማንኛውም ሰው ቀድሞ ተውሂድን ሊያውቅና ሊጠብቅ ይገባል። ተውሂድ ላይ ኖሮ ተውሂድ ላይ ሊሞት ይገባል። ያለ ተውሂድ ሌሎች መልካም ስራዎች ዋጋ የላቸው። ተውሂድን ሳያውቁ ሳይረዱ ተውሂድን ሳይወዱ ሳይቀበሉ ሶላት ቢበዛ ጾም ቢበዛ ሰደቃ ቢያበዙ ቁርአን በየቀኑ በየሁለት ሶስት ቀኑ ቢያኸትሙ ሐጅና ዑምራ በየዓመቱ በየጊዜው ቢያደርጉ መሰረቱ ተውሂድ ካልተስተካከለ ዋጋ የለም። ነቢዩ ዓለይሂ ሰላቱ ወሰላም ጅብሪል ወደ እኔ መጣና ሙሐመድ ሆይ አላህ ተባረከ ወተዓላ ባሮችህ ላይ 5 ወቅት ሶላት ግዴታ አድርጎባቸዋል። 5 ወቅት ሶላትን አሟልቶ የሰገደ ውዱን ያሟላ ወቅቱን የጠበቀ ስጁዱን ሩኩዑን ያስተካከለ ጀነት የመግባት ቃል ኪዳን አለው እኔ ዘንድ ብሏል አላህ ተባረከ ወተዓላ። ነቢዩ ዓለይሂ ሰላቱ ወሰላም ዓለይኩም ቢስሲድቅ ብላ አደራችሁን እውነትን ያዙ፣ እውነተኛ ሁኑ፣ እውነትን አስቀድሙ። እውነት ወደ መልካምነት ይመራል። አንድ ሰው ሁሌ እውነትን ጠብቆ የሚናገር ከሆነ የእውነተኝነትን ባህሪ የሚላበስ ከሆነ ይህ እውነትን ላዩ ላይ መሾሙ ራሱን በእውነት መገደቡ ወደ ቢር ይመራዋል። ቢር ማለት መልካም ስራ ማለት፣ መልካም ስራ ደግሞ ወደ ጀነት ይመራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከቁርአን ርቀናል በሕይወታችን ኢላ መን ረሒመላህ። ፊት አላህ ያዘንላቸው ሰዎች ካልሆኑ በስተቀር ብዙዎቻችን ከቁርአን ርቀናል። ከረመዳን እስካሁን ስንት ያክትም ያለው ብለን ራሳችን ብንጠይቅ የብዙዎቻችን መልስ ሊያሳፍር ይችላል። እኔ ደጋግሜ ማፈትመው ሶሻል ሚዲያ ነው፣ ቲክቶክ፣ ፌስቡክ ነው፣ ቁርአን አይገራለኝም ብዙ አይነት ተልካሻ ምክንያቶችን እንሰማለን። ያ መሆን የለበትም። ከአላህ ቁጣ መዳን የፈለገ ሰው ቁርአን አዘውትሮ ሊቀራ አዘውትሮ ሊያነብ ተፍሲሩን ሊማር ሊወደው። ማታ ስንተኛ የሚቀሩ ሱራዎች አሉ። ከቻልን ሁሉን ካልቻልን የተወሰነውን ዛሬ አንዱን ነገ አንዱን ልንቀራ። ከእንቅልፍ ሲነቃ የሚቀራ የተወሰኑ አንቀጾች አሉ። ብቻ በየቀኑ 3 የጠብቀን እንደምንበላው በቀን 3 በቀን 2 ቢያንስ አንድ ጊዜ ቁርአን ሰዓቱን ጠብቀን መቅራት መቻላል። ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም ስጁድን አብዛ፣ ሙስሊም ሆኖ ስጁድ የሚያደርግ የለም እያንዳንዱ በሚያደርገው ስጁድ አላህ ተባረከ ወተዓላ ጀነት ላይ ደረጃውን ከፍ ቢያደርግለት ወንጀሉን ቢሰርዝለት እንጂ ብላ። ስጁድ አብዛ። ሙስሊም ሆኖ ስጁድ የሚያደርግ ሰው የለም ስጁድ ባደረገ ቁጥር ጀነት ላይ አንድ ደረጃ ከፍ ቢል ኃጢአቱ ወንጀሉ ቢሰርዝለት እንጂ ብላ። ይህ የገባው ሰው ባገኘው አጋጣሚ 2 ረካ እየሰገደ ስጁድ ያበዛል ማለት። ነገ የቂያም ቀን የሥራ መዝገቡን ሲያይ መደሰት የፈለገ ሰው ኢስቲግፋር ያብዛል። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ አማ በዕድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። እያንዳንዱ የሰው ልጅ ምድር ላይ ሲኖር ማሳካት የሚፈልገው የራሱ ግብ ይኖረዋል። ሙእምን ታላቅ ግቡ ከጀሃነም ድኖ ጀነት መግባት ነው። ከአላህ ቁጣ ድኖ የአላህን ውዴታ ማግኘት ነው። አስተዋይና ብልህ የሆነ ሰው በሙሉ የሚለፋለት የሚጥርለት ቀን ከሌሊት ሳይሰላች የሚደክምለት ዓላማና ግብ ቢኖር ይሄ ነው። የአላህን ውዴታ ማግኘት፣ ከቁጣው መዳን፣ ከጀሃነም ድኖ ጀነት መግባት። ከዛ ውጭ ያሉ ዓላማዎች፣ ግቦች በሙሉ ሳነዊ ነገር ናቸው፣ ተጨማሪ ነገር ናቸው። ከተሳኩ አልሐምዱሊላህ፣ ካልተሳኩ ያን ያክል ሙስሊምን የሚያስጨንቁ ነገሮች አይደሉም። ኢዛ ሷሐ ሚንከል ውዱ ያ ጋየተል ሙና ወልኩሉ ሀይኑን ወኩሉ ለዚ ፈውቀ ቱራቢ ቱራቡ። የምኞቴ ሁሉ ጫፍ ጥግ የሆንከው አላህ ሆይ ያንተ ውዴታ ለእኔ ከተሳካለኝ ከዛ ውጭ ያለው በሙሉ ቀላል ነው፣ ከአፈር በላይ ያለው ሁሉ አፈር ነው ተብሏልና ዱንያ ላይ ሀብትን ለማግኘት ስልጣንን ለማግኘት
ስኬትን ለማግኘት የሚደረገው ጥረት ሁሉ ጀነትን ለማግኘት ከጀሃነም ለመዳን የሚደረገውን ጥረት የሚያደናቅፍ የሚያኮላሽ መሆን የለበትም። ባለንበት ጊዜ ሐሳብ ጭንቀት በዝቷል። አብዛኛው ሰው የሚጨነቀው ለዕለት ዳቦ ሆኗል፣ ለእንጀራው ሆኗል፣ ለዘይት ለስኳር፣ ለቤት ኪራይ ሆኗል። እነዚህ ነገሮች እኛ ብንጨነቅም ባንጨነቅም ተከትበው ያለቁ ነገር ናቸው። ለሰበብ ያክል መጣሩ ባይከፋም፣ ነገር ግን ሙእምን የሆነ ሰው ትልቁን ጭንቀቱን ዳቦና እንጀራ፣ ልብስና መኪና ማድረግ የለበትም። እነዚህ ቢገኙም ባይገኙም ህይወት ትቀጥላለች። ከባዱ ጉዳይ እንዴት ነው ዱንያ ላይ ከአላህ እርግማን የምድነው፣ ከአላህ ቁጣ የምድነው? እንዴት ነው ነገ ከሞት በኋላ ባለው ህይወት እድለኛና ደስተኛ የምሆነው የሚል ጥያቄና ጭንቀት ነው ውስጣችን ላይ ሊኖር የሚገባ። ፈመን ዙሕዚሐ ዐኒ ናሪ ወኡድኺለ አልጀነተ ፈቀድ ፋዝ ወመል ሐያቱ ዱንያ ኢላ መታዑል ጉሩር። ሰዎች ህይወታቸው ላይ ደስተኛ ነኝ የሚሉት ዱንያዊ የሚባሉ መሰረታዊ ነገሮች ተሟልተውልኛል ሲሉ ነው። ጤናዬ ጥሩ ነው፣ ጥሩ የሚባል ደሞዝ አለኝ፣ ወይም ደግሞ የራሴ ድርጅት አለኝ ትርፋማ የሆነ ጥሩ የተማሩ ልጆች አሉኝ ወዘተ ብለው ዘርዝረው አልሐምዱሊላህ በህይወቴ ደስተኛ ነኝ፣ በህይወቴ ስኬታማ ነኝ ይላሉ። ይህ ሙስሊሙም ካፍሩም የተማረውም ያልተማረውም ሊያገኘው የሚችል ስኬት ነው። ትልቁ ስኬት የኢማንን፣ አላህን የማወቅን፣ አላህን የመፍራትን፣ ነቢይን ዓለይሂ ሰላቱ ወሰላም የመከተልን፣ ዱንያ ላይ አላህን የሚፈሩ ሰዎችን መንገድ የመከተል ምልክቶችን ማየትን። ኢዛ ሙስሊም ሙእምን በህይወት ዘመኑ ከአላህ ቁጣ አድኜ ጀነት የምገባባቸው ነገሮች ምንድናቸው ብሎ ራሱን ሊጠይቅ ይገባል። ነቢዩ ዓለይሂ ሰላቱ ወሰላም በሁሉም ነገር አርአያችን ናቸው። አላሁመ ኢኒ አዑዙ ቢሪዳከ ሚን ሰኸጢክ ወቢከ ሚንከ ይሉ ነበር። አላህ ሆይ በረሕመትህ በእዝነትህ በምህረትህ እጠበቃለሁኝ ካንተ ቁጣ ይሉ ነበር። በተለያየ መልኩ ከቁጣው እንዲያድናቸው አላህን ይማጸኑ ነበር። አንተ ካልተቆጣኸኝ ሌላው ቀላል ነው ይሉ ነበር። አንተ ካልተቆጣኸኝ ሌላው ቀላል ነው ይሉ ነበር። ይቅር በለኝ ማረኝ። የተለያዩ ፈተናዎች ሲፈራረቁባቸው መካ ላይ አንተ ተቆጥተኸኝ ካልሆነ ይሄ ችግር የለውም ብለዋል። ጫማቸው በደም ተሞልቶ የሀገራቸው ሰው መግቢያ ሳቷቸው በፈል ሀገር ሄደውም በድንጋይ ተቀብለዋቸው መካ ዙሪያዋ ሲጠባቸው ጌታዬ ሆይ ተቆጥተኸኝ ከሆነ ነው ነገሩ እንጂ ካልተቆጣኸኝ ችግር የለውም ብለዋል አለይሂ ሰላቱ ወሰላም። ጠዋትና ማታ ከሚያደርጓቸው ዚክሮች አንዱ ከቀብር ቅጣት ባንተ እጠበቃለሁ፣ ከጀሃነም እሳት ባንተ እጠበቃለሁ ይሉ ነበር ነብዩ አለይሂ ሰላቱ ወሰላም። የሰው ልጆች ምርጥ፣ የሰው ልጆች ሁሉ አለቃ፣ ጀነትን አንድ ብለው አንኳክተው የሚያስከፍቱት ሰው ሲመሽ ሲነጋ ከቀብር ቅጣት ጠብቀኝ፣ ከጀሃነም እሳት ጠብቀኝ፣ አድነኝ፣ አስአሉከ ሪዳከ ወልጀነህ ወአዑዙ ቢከ ሚን ሰኸጢከ ወናር፣ ውዴታህንና ጀነትን እጠይቅሃለሁ፣ ከቁጣህና ከጀሃነም ባንተ እጠበቃለሁ ይሉ ነበር። ስለዚህ እያንዳንዱ አማኝ የነቢይን ዓለይሂ ሰላቱ ወሰላም መንገድ በመከተል እሳቸውን በመምሰል ከጀሃነም የሚድንበትን ጀነት የሚገባበትን መንገድ ሊያውቅ። ማወቁ ብቻ አይጠቅምም። ባለንበት ጊዜ የእውቀት ችግርና እጥረት አይደለም ያለው፣ የተግባር የጽናት እጥረትና ችግር ነው ያለው። እውቀቱ ከዛም ከዚህም እየመጣ ነው። መስመሩን ስርዓቱን የጠበቀ ባይሆንም በሶሻል ሚዲያ አማካኝነትም በሌሎችም መንገዶች ሰዎች እውቀትን ያገኛሉ። የተቀነጫጨበ እውቀትን ያን ያክል የሚያጠግብ ባይሆንም ህይወት የሚቀይር ባይሆንም የእውቀት እጥረት የለም ባለንበት ዘመን። በዛው ልክ ግን ተግባር ሊከተለው ይገባል። እውቀትን ተግባር ካልተከተለው ዋጋ የለውም። ሀተፈል ዒልሙ ቢልዓመል ኢን አጃበሁ ወኢላ እርተሐል ከዓሊ እንደተነገረው አልኸጢብ ሌሎችም እንደዘገቡት እውቀት ተግባርን ይጠራዋል። ተግባር አቤት ብሎ ከመጣ ከእውቀት ጋር ከተገጣጠመ ከተገናኘ መልካም ያሳድጋል፣ አላህ ዘንድ ተባረከ ወተዓላ ያስከብራል። እውቀት ተግባርን ጠርቶት ተግባር አቤት ብሎ ካልመጣ ትቶት ይሄዳል ተብሏል። ጀሃነም ላይ እንዲቃጠሉ እንዲነዱ ከሚያደርጉ ነገሮች አንዱ የሚያውቁትን ተቃራኒውን ማድረግ ነው። የሚያውቁትን
የሰሙትን ያነበቡትን አላህ የሚወደውን የሚጠላውን በዛ መሰረት ህይወትን መምራት ሲገባ አላህ የሚጠላውን የተው የሚወደውን ያደረጉ መኖር ሲገባ ከሚያውቁት ተቃራኒ የሆነ ራስን ያሞኙ በከንቱ ተስፋ ሰይغፈሩ ለና የጠፉ ህዝቦች አንዱ መለያ ነው። ይሄ የሰሩትን ይሰሩና ሰይغፈሩ ለና አላህ ይምረናል ይሉ ነበር። አላህ ተባረከ ወተዓላ የእሱ ምህረት የሚገኝባቸው መንገዶችን ነግሮናል። እሱ ምሮን ጀነት የሚያስገባንን እንገባበትን ከቁጣው ምንድንበትን መንገድ አውቀን ልንተገብር ይገባናል። ባለንበት ጊዜ አላውቅም ቢባል አላህ ዘንድ ተባረከ ወተዓላ ያዋጣል ማለት አይቻልም። እቤት ላይ በተሰቀሉ ቴሌቪዥኖች፣ ኪስ ላይ፣ እጅ ላይ፣ ቦርሳ ላይ በሚያዙ ተንቀሳቃሽ ዘመናዊ ስልኮች፣ በየቦታው በመስጂዶች፣ በመድረሳዎች ዒልም ተስፋፍቷል። መካሪ በስቷል። የሚመከር ነው እንጂ የጠፋው። እድለኛ ማለት ከውስጡ የራስ የሆነ መካሪ ያለው ሰው። አላህ ለባሪያው ኸይርን ከሻለት ከውስጡ መካሪ ያደርግለታል ተብሏል። የውጩ መካሪ አስታዋሽ ነው። ለውጥ የሚያመጣው የውስጥ መካሪ ነው። ወዒዙላሂ ፊ ቀልቢ ኩሊ ሙእሚን፣ እያንዳንዱ ሙእምን ውስጥ አላህ ያስቀመጠው መካሪ አለ። በራሱ ያልተመከረ ሰው በሰው ሊመከር አይችልም። ተጨማሪ ምክር ፈልጎ ሲመጣ ነው ሰው የሌሎች የውጭ ምክር የሚጠቅመው እንጂ እኔ ምክር አያስፈልገኝም፣ እኔ ሁሉን አውቃለሁ፣ እኔ ሙሉ ሰው ነኝ፣ እኔ ንጹህ ሰው ነኝ፣ እኔ ከገሌ እሻላለሁ ያለ የምክርን በር ዙሪያውን የዘጋጋ ሰው ተውራትና ኢንጂል ቢነበብለት ሊለወጥ አይችልም። ለምክር ዝግጁ ከሆነን ውስጣችን ላይ ያለው መካሪ ይበቃናል። ሞት ይመክረናል። ከዙሪያችን የምናያቸው ነገሮች ይመክሩናል። በየሳምንቱ ጁሙዓ ምንሰማው ኹጥባ ይመክረናል። ሰውነታችን ላይ የምናያቸው ለውጦች ይመክሩናል። ብዙ የሚመክሩ ነገሮች አሉ። የመስማት እንጂ የመተግበር ፍላጎት ውስጣችን ላይ ከሌለ ግን መስማቱ ማወቁ ይጎዳል እንጂ አይጠቅምም። ከጀሃነም ድኖ ጀነት ለመግባት ከአላህ ቁጣ ድኖ የአላህን ውዴታ ለማግኘት ከሚረዱ ከሚያግዙ ነገሮች አንዱ ተውሂድን ማወቅና መጠበቅ ነው። የመጀመሪያው የጀነት ቁልፍ ነው ተውሂድ። ከጀሃነም ማምለጫ መንገድ ነው። ትርሚዚ ሌሎች የመዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም የሰው ልጅ ሆይ ሰማይ ምድርን ሊሞላ የቀረበ ወንጀል ይዘህ በእኔ ሳታሻርክ በፊቴ ብትቆም እኔ ሰማይ ምድርን ሊሞላ የቀረበ ምህረትን እሰጥሃለሁ ብሏል አላህ ብለዋል ነቢዩ ሰላቱ ወሰላም። ከአላህ ጋር ሲገናኝ ከሽርክ ጠርቶ አላህ ፊት የቆመ ሰው ሌሎች ወንጀሎቹን የመማር ትልቅ ተስፋ አለ። ከልቡ ላኢላሃ ኢለላህ ያለ ሰው፣ ተውሂድን ያወቀ የተረዳ ሰው፣ በተውሂድ የኖረ ሰው፣ ከሽርክ የጠራ ሰው አላህ ተባረከ ወተዓላ እሳት ላይ እሱን ሐራም ያደርግበታል። እሳት የእሱን ሰውነት እንዳትበላ እንዳትነካ ያደርጋታል ተብሏል። ስለዚህ ከጀሃነም መዳን፣ ከአላህ ቁጣ መዳን፣ ጀነት መግባት፣ የአላህን ውዴታ ማግኘት የሚፈልግ ማንኛውም ሰው ቀድሞ ተውሂድን ሊያውቅና ሊጠብቅ ይገባዋል። ተውሂድ ላይ ኖሮ ተውሂድ ላይ ሊሞት ይገባዋል። ያለ ተውሂድ ሌሎች መልካም ስራዎች ዋጋ የላቸው። ተውሂድን ሳያውቁ ሳይረዱ፣ ተውሂድን ሳይወዱ ሳይቀበሉ ሶላት ቢበዛ፣ ጾም ቢበዛ፣ ሰደቃ ቢያበዙ፣ ቁርአን በየቀኑ በየሁለት ሶስት ቀኑ ቢያኸትሙ፣ ሐጅና ዑምራ በየዓመቱ በየጊዜው ቢያደርጉ መሰረቱ ተውሂድ ካልተስተካከለ ዋጋ የለም። አሸዋ ላይ ውሃ ላይ እንደሚገነባ ቤት ነው የሚሆነው። አሸዋ ላይ ውሃ ላይ ቤት አይገነባም። ቤት ለመገንባት ለቤት ግንባታ የሚሆን መሬት ፈልጎ ማግኘት ያስፈልጋል። ጥልቅ የሆነ መሰረት ማውጣት ያስፈልጋል። ጠንካራ የሆነ መሰረት ያ ላይ ቤት ሲሰራ ነው ቤት ሆኖ የሚያኖረው። ወከዛሊክ የአላህን ተባረከ ወተዓላ መንገድ መከተል የዲን ሰው የኢማን ሰው መሆን የፈለገ ሰው ቀድሞ ተውሂድን ሊያውቅ ሊማር ሊቀራ የተውሂድ ተቃራኒ የሆነውን ሽርክ ሊያውቅ ሊጠነቀቅና ሊርቅ ይገባል። ከሽርክ ጠርቶ የሞተ ሰው ጀነት ይገባል። በሽርክ ተጨማልቆ የሞተ ሰው ጀሃነም ይገባል። ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀነተ ወመእዋሁ ናሩ ወማ ሊዛሊሚነ ሚን አንሷር የተባለው ለዚህ ነው። በአላህ ያጋራ ሰው አላህ እርሱ ላይ ጀነትን ሐራም አድርጎበታል። ጀነት አይገባም። ጀነት ካልገባሳ
ወመእዋሁ ናር የሱ መጠጊያ መኖሪያ መግቢያው የጀሃነም እሳት ናት። ችግር የለውም በይቅርታ ይወጣል አትበል። ወማ ሊዛሊሚነ ሚን አንሷር ሽርክን ኩፍርን የኩፍርን በደል በመዳፈር ራሳቸውን የበደሉ በዳዮች አላህ ዘንድ ረዳት የላቸውም። ጀሃነም እንዳይገቡ የሚከላከልላቸውም ረዳት የለም። ጀሃነም ከገቡ በኋላ የሚያወጣቸው ረዳትም የላቸውም ተብሏል። ኢዘን አንደኛው የአላህ ውዴታ የሚገኝበት ከጀሃነም የሚዳንበት መንገድ ተውሂድን ማወቅና መጠበቅ ነው። ተውሂድ ሰፊ ነው። በዘመኑ ስለ ተውሂድ ብዙ ትምህርቶች የተሰጡ ነው በተለያየ ቋንቋ። እኔ ተውሂድን አውቄዋለሁ ብለን ይሄ አይመለከተኝም ልንል አይገባም። ተውሂድን በሚገባ የተረዳ ሰው ሁሌም የተውሂድ ጉዳይ ያሳስበዋል፣ ያስጨንቀዋል። ስለ ተውሂድ የተጻፉ መጽሐፍትን ልናነብ፣ የድምፅ ትምህርቶችን ደጋግመን ልናደምጥ፣ አላህን ተባረከ ወተዓላ ተውሂድ ላይ አኖረህ ተውሂድ ላይ እንድሞት አንተ አግዘኝ ልንል ይገባን። ኢብራሂም ዓለይሂ ሰላም ለተውሂድ ብለው በእሳት ተጥለው ከሀገራቸው ተፈናቅለው ተውሂዳቸው ተፈትኖ ፈተናውን አልፈዋል። በብዙ መልኩ ልጅህን እረት ተብለው ሁሉ እሺ ብለዋል። ተሰደዋል፣ በስተርጅና ብዙ ህግጋትን አላህ ባዛቸው መሰረት አድርገዋል። ያ ከመሆኑ ጋር የሽርክ የተውሂድ ጉዳይ አሳስቧቸው ዱዓ ያደርጉ ነበር። ወጅኑብኒ ወበኒያ አን ነዕቡደል አስናሚያ ጌታዬ ሆይ እኔንም ልጆቼንም ከሽርክ ጠብቀኝ እያሉ ዱዓ ያደርጉ ነበር። ለዚህ ነው ኢብራሂም አተይሚ ፈመን ያእመኑል በላአ ባዕደ አቢል አንቢያ ብላ የነቢያት አባት የሆኑት ኢብራሂም የሽርክን በላ አደጋ ከፈሩ ማነው ታዲያ ሊተማመን የሚችለው ብላ ከሽርክ ሽሽት ተውሂድን ፍለጋ የአላህን ውዴታ ፍለጋ ነው ኢብራሂም ብዙ ነገሮችን ያደረጉት። እሳት ላይ የተጣሉት፣ ልጃቸውን ለማረድ የተዘጋጁት። ከመሆኑም ጋር ግን የተውሂድ ጉዳይ ያሳስባቸው ነበርና ኢብራሂምን ያሳሰባቸው እኛን ሊያሳስብን ይገባል። ነቢይም ዓለይሂ ሰላቱ ወሰላም ለኡመታቸው ለአቡበክር፣ ለዑመር፣ ለዑስማን በጀነት የተመሰከረላቸው ጀግኖች ሽርክን ፈርተዋል። አኽወፉ ማ አኻፉ ዐላ ኡመቲ አሽርኩል አስገር ብለዋል። ለኡመቴ ከምንም በላይ የምፈራው ድብቁን ሽርክ ነው፣ ትንሹን ሽርክ ነው ብለዋልና ማንኛውም ጀነት መግባት ከጀሃነም መዳን የሚፈልግ ሰው በአንደኛ ደረጃ ተውሂድን ሊያውቅ፣ ሊረዳ፣ ሊጠብቅ ተውሂድን ሊንከባከብ ይገባዋል። ሁለተኛው ከጀሃነም መዳኛ ጀነትን ማግኛ መንገድ 5 ወቅት ሶላትን በአግባቡ መስገድ። ከተውሂድ ቀጥሎ ትልቁ ዋስትናም ይሄ ነው፣ ጀነት መግቢያ ዋስትና። ተውሂድን ይዞ አላህ ፊት የቀረበ ጀነት ይገባል። ሌሎች መስፈርቶችን ካሟላ በተውሂድ ከጀሃነም ድኖ ጀነት ለመግባት መሟላት ካለባቸው መስፈርቶች አንዱ አርካነል እስላምን ሌሎችን የተቀሩትን ማሟላት። ከአርካነል እስላም የመጀመሪያው ተግባራዊው የእስላም መሰረት ሶላትን 5 ወቅት ሶላትን በአግባቡ የሰገደ ሰው አላህ ጀነት ያስገባዋል። አጠበራኒ አጠያሊሲ ሌሎችም በዘገቡትና አልባኒ ሶሒህ ባሉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ጅብሪል ወደ እኔ መጣና ሙሐመድ ሆይ አላህ ተባረከ ወተዓላ ባሮችህ ላይ 5 ወቅት ሶላት ግዴታ አድርጎባቸዋል። 5 ወቅት ሶላትን አሟልቶ የሰገደ ውዱን ያሟላ ወቅቱን የጠበቀ ስጁዱን ሩኩዑን ያስተካከለ ጀነት የመግባት ቃል ኪዳን አለው እኔ ዘንድ ብሏል አላህ ተባረከ ወተዓላ። አላህ ጅብሪልን ወደ ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም ልኮ ሙሐመድ ሆይ አላህ ኡመቶችህ ላይ በቀን 5 ወቅት ሶላትን ግዴታ አድርጓል። እነዚህ 5 ወቅት ሶላቶችን አሟልቶ ውዱን አስተካክሎ ወቅቱን ጠብቆ ስጁዱን ሩኩዑን አሳምሮ የሰገደ እኔ ዘንድ ጀነት የመግባት ቃል አለው ብሏል በማለት አላህ ጅብሪልን አውርዷል። ወማ ነተነዘሉ ኢላ ቢአምሪ ረቢክ ጅብሪል የሚወርደው አላህ ሲያዘው አላህ ሲፈቅድ ነው። ጅብሪል የመላእክቶች ታላቅ ነው፣ ለታላቅ ጉዳይ እንጂ አይወርድም። የሶላት ጉዳይ በጣም ከባድ ነው። በመሰረቱ ሶላትን ግዴታነቱን ለማወጅ አማናውን አደራውን ለመስጠት ነቢይን ራሳቸውን ነው አላህ ወደ ሰማይ እንዲወጡ ያደረገው ዓለይሂ ሰላቱ ወሰላም። ሰማይ ወጥተው ነው ራሳቸው የሶላትን ኃላፊነት ይዘው የመጡት። እነዚህ 5 ወቅት ሶላቶችን የሰገደ ሰው ወንጀሉ ይራገፍለታል፣ ከወንጀል ይጠራል፣ ስነ ምግባሩ ያምራል። አላህ ከሚጠላው ተግባር ይጠብቁታል 5 ወቅት ሶላቶች። ትልቁ የሶላት ሽልማት ደግሞ 5 ወቅት ሶላትን አሳምሮ የሰገደ ሰው አላህ ዘንድ ጀነት የመግባት ቃል አለው። ሶላትን ያጎደለ ደግሞ እኔ ዘንድ ጀነት የመግባት ቃል የለውም ይላል ሐዲሱ።
ነገር ግን በዚህ ሐዲስ የተነገሩ መስፈርቶች አሉ። ሙስሊም ሆኖ ሶላት የማይሰግድ የለም አላዋቂዎች ካልሆኑ በስተቀር። በአፋቸው ላ ኢላሃ ኢለላህ የሚሉ ሶላትን ቸላ የሚሉ አሉ። እነዚህ ሙስሊም ናቸው አይደሉም ሰፊ ኺላፍ ያለበት ጉዳይ ነው። የሶላትን ግዴታነት እስካልካዱ ድረስ ባይሰግዱም ላ ኢላሃ ኢለላህ ያሉ ሰዎች ሙስሊሞች ናቸው የሚሉ ሊቃውንት አሉ። ማመኑ ብቻ ምን ዋጋ አለው? ለማመን አቡ ጣልብም ያምኑ ነበረ የእስላምን ትክክለኝነት። ነቢ ይዘውት የመጡት ነገር ሁሉ ልክ ነው ብሎ ያምኑ ነበር አቡ ጣልብ። ማመኑ ብቻ አልጠቀመውምና አንድ ሰው ካልሰገደ ሶላት ግዴታ ነው ብቻ ብሎ ማመኑ አይጠቅመውምና ሶላትን የተወ ሁሉ ካፊር ነው ተብሏል። ይሄ ኢማም አሕመድ ሌሎችም የመረጡት መዝሀብ። ኩሊ ሐል መስገድ ብቻ አይደለም በዚህ ሐዲስ ጀነት ያስገባል የተባለ ፈመን ዋፋ ቢሂነ ዐላ ውዱኢሂነ ወመዋቂቲሂነ ወሩኩዕሂነ ወስጁዲሂነ ሶላትን አሟልቶ የሰገደ ነካ የሚያደርግ ሰዎች ይሄ ሶላትን የጀነት ማህር ነው ዋጋ ነው ብሎ አምኖ የሚሰግድ ሰው አሰጋገድ አይደለም። በዚህ ሶላቴ ጀነት እየገዛሁ ነው ያለ ሰው ውድን ነገር ለመግዛት የተዘጋጀ ሰው አሰጋገዱ ያምራል። ስጁዱን ሩኩዑን ነካ አድርጎ የተበተነ እህልን የሚያነሱ የሚለቅሙ ዶሮዎችንና የሚሰግዱ ሰዎችን መለየት ይከብዳል። አንዳንዴ እሽቅድድም ሩጫ የሚመስል አሰጋገዳል። ወቅቱን የሚያሳልፉ ሰዎች አሉ። በእንቅልፍ፣ በስብሰባ፣ በምግብ፣ በወሬ፣ በድካም ወዘተ። ደክሞኛል፣ ስብሰባ ላይ ነኝ፣ አሁን ገበያ ተጣጥፏል፣ አቆሜ መሄድ አልፈልግም ወዘተ እያሉ የሶላትን ወቅት የሚያሳልፉ ሰዎች አሉ። ይህ ሁሉ ጀነት በሰላም የመግባትን ዋስትና ቃል ኪዳን ያሳጣል። ከአላህ ቁጣ ከጀሃነም ድኖ የአላህን ውዴታ ጀነትን ማግኘት የፈለገ ሰው 5 ወቅት ሶላትን ወቅቱን ጠብቆ ውዱን አሟልቶ ስጁዱን ሩኩዑን አስተካክሎ ጀማዓውን ጠብቆ ንጽህናውን ጠብቆ መስገድ አለበት። እንዲህ አይነቱ ሶላት ከጀነት ከአኼራው ጀነት በፊት እዚህ ዱንያ ላይም ጀነት የሆነ ህይወትን ይሰጣል። ሶላትን አሳምሮ ረጋ ብሎ የሚሰግድ ሰው ህይወቱ ላይ መረጋጋት ይችላል። ሀም ገሞቹን በሶላቱ መርሳት ይችላል። አሪሕና ቢሃ ያ ቢላል ይሉ የነበረው ነቢዩ ለዚህ ነው አለይሂ ሰላቱ ወሰላም። የሆነ ነገር ሲያሳስባቸው ሲያስጨንቃቸው ወደ ሶላት ይፈጥኑ ነበር ነቢዩ ተብሏል። ቢላል ሆይ አሳርፈን እስቲ ሶላት ውስጥ አስገብተው ይሉ ነበር። ወጁዒለት ቁረቱ ዐይኒ ፊ ሶላት ብሏል ነቢ ሰለላሁ ዐለይሂ ወሰለም። እኔ ልቤ የሚደሰተው ውስጤ የሚረካው አይኔ የሚረጋው በሶላት ነው ብሏል። ሰዎች የተለያዩ የሚወዷቸው ነገሮችን ሲያገኙ እንደሚረኩት እንደሚረጋጉት ነቢ ሰለላሁ ዐለይሂ ወሰለም ሶላት ውስጥ ሲገቡ ነበር የሚረጋጉትና ነቢይን ዐለይሂ ሰላቱ ወሰላም የሚወድ የእሳቸው ተከታይ የሆነ ሰው በዛው ልክ በሶላት ይረጋጋል፣ በሶላት ይረካል፣ በሶላት ሐሳቡ ይሰበሰባል፣ ይሰክናል። ሻሂድ ከጀሃነም ድኖ ጀነት ለመግባት የአላህን ውዴታ ለማግኘት ከሚረዱ ነገሮች አንዱ ሶላትን በአግባቡ መስገድ ነው። ሌላው ከጀሃነም ድኖ ጀነት መግቢያ የአላህን ውዴታ ማግኛ መንገድ ሲድቅ ነው፣ እውነተኛ መሆን በንግግር በተግባር በአቋም እውነተኛ መሆን አስመሳይነትን፣ መሀል ሰፋሪነትን፣ ውሸትን መራቅና መጠንቀቅ ጀነት የመግባት አንድ መንገድ ነው። ያ አዩሀ አለዚነ አመኑ ኢተቁላህ ወኩኑ መዐ ሷዲቂን ወሷዲቂነ ወሷዲቃት መጨረሻ ላይ አዐደ አላሁ ለሁም መግፊረተን ወአጅረን ዐዚማ አላህን ፍሩ ከሷዲቆች ሁኑ ይላል ቁርአን። ሷዲቅ ወንዶችና ሷዲቅ ሴቶች አላህ ምህረትን አዘጋጅቶላቸዋል፣ ጀነትን ማለት ትልቅ ምንዳን አዘጋጅቶላቸዋል ተብሎ ምህረትን ከጀሃነም ይድናሉ፣ ትልቅ ምንዳን ጀነትን ያገኛሉ ተብሏል። ሙስሊም ሌሎች የመዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ዐለይኩም ቢስሲድቅ ብላ አደራችሁን እውነትን ያዙ፣ እውነተኛ ሁኑ፣ እውነትን አስቀድሙ። እውነት ወደ መልካምነት ይመራል። አንድ ሰው ሁሌ እውነትን ጠብቆ የሚናገር ከሆነ የእውነተኝነትን ባህሪ የሚላበስ ከሆነ ይህ እውነትን ላዩ ላይ መሾሙ ራሱን በእውነት መገደቡ ወደ ቢር ይመራዋል። ቢር ማለት መልካም ስራ ማለት፣ መልካም ስራ ደግሞ ወደ ጀነት ይመራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ጀነት መግባት ከጀሃነም መዳን ዓላማው ግቡ የሆነ ሰው ሊያሟላቸው ከሚገቡ ነገሮች አንዱ እውነተኝነት፣ ሐቀኝነትን፣ በተቃራኒው ደግሞ አደራችሁን ውሸትን።
ውሸት ወደ ፉጁር ወደ ወንጀል ይመራል፣ ፉጁር ደግሞ ወደ እሳት ይመራል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከጀሃነም ድኖ ከአላህ ቁጣ ድኖ ጀነት መግባት የአላህን ውዴታ ማግኘት መታደል የፈለገ ሰው በሁሉም ነገር እውነተኛ መሆን አለበት። ከውሸት መራቅ መቻል አለበት። እውነት በቃል ብቻ አይደለም በተግባርም ጭምር፣ ከሰዎች ጋር ብቻ አይደለም ከአላህ ጋር ጭምር። ሶላት ሲሰግዱ እውነተኛ ሶላት መስገድ፣ ሶደቃ ሲሰጡ የምር አላህ ተባረከ ወተዓላ የሚወደው አይነትን አሰጣጥ መስጠት፣ ለታይታ ስም ለመጠራት ከሰው ጋር ለመፎካከር ተብሎ መሆን የለበትም። እውነትን በአፍ ወሬ ብቻ መገደብ የለብንም። በተግባርም በንያም ጭምር እውነተኝነት ያስፈልጋል። هذا يوم ينفع الصادقين صدقهم የቂያም ቀን እውነተኞች እውነተኝነታቸው የሚጠቅምበት ቀን ነው። በዚያ ቀን የሚድኑት እውነተኞች ናቸው በሁሉም ነገር። የእውነት ተቃራኒ ውሸት ነው። ከውሸት ሁሉ የከፋው አላህ ላይ መዋሸት፣ ነቢይ ላይ መዋሸት፣ ዑለሞች ላይ መዋሸት። ውሸት የሙናፊቅ ባህሪ ነው። ሙናፊቆች ደግሞ የጀሃነም አዘቅት ላይ ነው የሚቃጠሉት ተብሏል። ሌላ ከአላህ ቁጣ ከጀሃነም ድኖ ጀነት መግባት የሚፈልግ ሰው ሊከተላቸው ከሚገቡ መንገዶች አንዱ የእውነተኝነትን መንገድ መከተል፣ ውሸትን መጸየፍ ነው። በተለያዩ ደጋግ ቀደምቶች እንደተነገረው የረሱል ሱሐቦች ዘንድ እጅግ በጣም የተጠላ ባህሪ አልነበረም ከውሸት በላይ ብለዋል። ከዓኢሻም ከሌሎችም ተነግሯል። የረሱል ሱሐቦች እንደ ውሸት የሚጠሉት ባህሪ አልነበረም ተብሎ። ውሸት ሂዳያን ይከለክላል። ኢነላህ ላ የህዲ መን ሁወ ካዚቡን ከፋር፣ ውሸታምን አላህ አይመራውም ተብሎ። የምንን መንገድ ነው የማይመራው? የሰላምን መንገድ አላህ አይመራው፣ የጀነትን መንገድ አላህ አይመራው። ወደ ጀሃነም የሚወስዱ ብዙ ሰበቦች አሉ። አንዱ ምላስ ነው። ምላስ የጀሃነም ሰበብ የሚሆነው አንድም ውሸትን ሲለምድ ነው፣ ቅጥፈትን ሲለምድ ነው፣ ማላያኒን ሲለምድ ነው። ንጹህ የሆነ ሰው እንጂ ጀነት አይገባም ተብሏል። ሙስሊም ጀነት ለመግባት ሙሉ ሁለመናውን ንጹህ ማድረግ መቻል አለበት። ሌላኛው ጀነት መግቢያ ከጀሃነም መዳኛ የአላህን ውዴታ ማግኛ መንገድ ከቁርአን ጋር መኖር ነው። ከቁርአን ጋር መኖር ነው። ከቁርአን ማመን፣ ቁርአንን መቅራት፣ ቃሉን ማንበብ፣ ማዕናውን መረዳት፣ ህጉን መተግበር፣ ሐላል ያደረገውን መስራት፣ ሐራም ያደረገውን መራቅ መጠንቀቅ፣ ሲጣሉ ወደ ቁርአን መዳኘት፣ በቁርአን መዳኘት፣ ፍርድን ከቁርአን መውሰድ፣ የቁርአን ሰው መሆን ከጀሃነም ለመዳን ጀነት ለመግባት ከሚረዱ ነገሮች መሃል አንዱ ነው። ኢነ ለዚነ የትሉነ ኪታበላህ ወአቃሙ ሶላህ ወአንፈቁ ሚማ ረዘቅናሁም ሲረን ወዐላንያ የርጁነ ቲጃረተን ለን ተቡር ይላል። ቲጃራ ለን ተቡር ማለት ጀነት ነው። ተፍሲር ላይ እንደሚታወቀው እነዚያ ቁርአንን የሚቀሩ ብቻ አይደለም። ትሉው ማለት ኢትባዕ ማለት ነው። ቁርአንን ቃሉን ባፋቸው የሚቀሩት ህጉን ደግሞ የሚኖሩት የሚተገብሩት የሆኑ ከዚህም አንዱ ቁርአንን ሲተገብሩ የሚታየው ሶላትን በአግባቡ የሚሰግዱ ከሰጠናቸው ይብዛም ይነስ በገሃድም በሚስጥር የሚሰጡ እንደዚህ አይነት ሰዎች የማይከስር ሀብት አለላቸው ይላል። የማይከስር ሀብት ምንድን ነው ከተባለ ጀነት ነው። ከጀነት በታች ከጀነት ውጭ ያለ ሀብት በሙሉ ይከስራል፣ ይወረሳል፣ ያልቃል፣ ያልፋል፣ ይዘረፋል። ማያልቅ ማይወሰድ ማይካድ ጸጋ ጀነት ነው። ሁም ፊሃ ኻሊዱን እንደሚል ስኬትን የሚያገኙ እውነተኛ አማኞች ጀነትን ይወርሳሉ፣ ወርሰው እዛው ይዘወትራሉ እንዳለው ማይከስር ማይጠፋ ማይቀንስ ማይደፈርስ ጸጋ ሀብት ኒዕማ የጀነት ኒዕማ። ቁርአንን የሚቀሩ ቁርአንን የሚከተሉ ሶላትን በአግባቡ የሚሰግዱ ከሰጠናቸው የሚሰጡ የቁርአን መመሪያ ተከትለው እነዚህ ማይከስርን ማይከስምን ሀብት ተስፋ ያደርጋሉ። ከአላህ ዘንድ ቃል አለላቸው ይሄን እንደሚያገኙ ተብሏል። ይሄም ጀነት ነው። በሌላ በነቢዩ ዓለይሂ ሰላቱ ወሰላም ንግግርም ሙስሊም ሌሎችም እንደዘገቡት ይቅረኡል ቁርአነ ፈኢነሁ ያእቲ የውመል ቂያመቲ ሸፊዐን ሊአስሓቢሂ ተብሏል። ቁርአንን ቅሩት፣ ተግብሩትም፣ ኑሩትም ቢመዕነል ሐዲስ። ይሄን ካደረጋችሁ የቂያም ቀን ቁርአን ከአላህ ጋር ያስታርቃችኋል ብለዋል። በሌላ ሶሒሕ ሐዲስም ቁርአን እና ጾም ዱንያ ላይ ያዘወትራቸው ለነበረ ሰው አማላጅ ይሆናሉ፣ ከአላህ ጋር ያስታርቁታል ብሏል። ምልጃ ዱንያ ላይ ሊሳካም ላይሳካም ይችላል። አንድን ሰው ሽምግልና ብንልከው የሄደበት ጉዳይ ሊሳካለትም ላይሳካለትም ይችላል።
በተለያዩ በትንሽ ጉዳዮች ሰዎች ተሰሚነት አለው የሚሉትን ሰው ለሽምግልና ይልካል። የሄደበት ጉዳይ ተሳክቶለት ሊመለስ ይችላል። አፍሮ ባዶ እጁን ሊመለስ ይችላል። ቁርአን ግን እንደዚህ አይነት ሁኔታ አይገጥመው። ምክንያቱም በሌላ ሶሒህ ሐዲስ አልቁርአኑ ሻፊዑን ሙሸፋዕ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አማላጅነቱ ተቀባይ የሚያገኝ አማላጅ ነው ቁርአን ብለዋል። አማላጁ ቁርአን የሆነ ሰው አይከስርም፣ አያፍርም። ነገር ግን መቼ ነው ለአንድ ሰው ቁርአን አላህ ዘንድ አማላጅ ሆኖ የሚቀርብለት? እዚህ ዱንያ ላይ በቁርአን በትክክል ሲያምን፣ ቁርአንን ሲወድ፣ ቁርአንን ሲያከብር፣ የቁርአንን ሕግ ሲያስቀድም፣ ከሌሎች ሲያስበልጥ፣ ቁርአንን ሲያነበው፣ ሲረዳው፣ ቀን ከሌሊት ሲቀራው፣ ሲያስተነትነው፣ በተግባር ሲኖረው፣ ሲመራበት አሸናፊ የሆነ ጠበቃም ነው የሚል ቃል አለ። ቁርአን አሸናፊ የሆነ ጠበቃ ለአንተ ጥብቅና ይቆምልሃል። መቼ? ዱንያ ላይ እሱ ላይ ቀጥ ካልክ፣ ቁርአን የፈቀደውን ካደረገን፣ ቁርአን የከለከለውን ከተከለከለን፣ ቁርአን የቂያም ቀን ለእኛ ተከራክሮ አስፈርዶ ጀነት ማስገባት ይችላል። በተቃራኒው ደግሞ ቁርአንን ቸላ ያለ ወደ ኋላ የጣለ ከቁርአን ስሜቱን ልቦወለዱን ያስቀደመ ቁርአን የቂያም ቀን እሱ ላይ ይፈርድበታል። ጀነት እንዳይገባ እንቅፋት ይሆንበታል። በእኔ አላመንም፣ አልሰራብኝም፣ አልተከተለኝም ይላል። መን ጀዐለሁ አማመሁ ቃደሁ ኢለል ጀነህ ወመን ጀዐለሁ ኸልፈሁ ሳቀሁ ኢለን ናር የሚል እጅግ በጣም የሚያስፈራ ሐዲስ አለ። ጠበራኒ፣ ኢብን ሒባን ሌሎችም ዘግበውት አልባኒ ሶሒህ ያሉት ሐዲስ ነው። ቁርአንን ከፊቱ አድርጎ እሱ ቁርአንን ተከትሎ የሄደ ሰው ቁርአን ወደ ጀነት ይወስደዋል። ቁርአንን ትቶ ቁርአንን ከኋላ አድርጎ ከፊት የሄደ ሰው ቁርአን ወደ ጀሀነም እየገፈተረ ይወስደዋል ይላል። ይሄ የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ነው። ቁርአንን መሪው ያደረገ ከቁርአን ኋላ ኋላ የሄደ ሰው ቁርአን አስከትሎ መርቶ ጀነት ያስገባዋል። ቁርአንን ደግሞ ትቶት በስሜቱ እየተመራ ቁርአን ሰውን ለመምራት የወረደ ከመሆኑ አንፃር ደግሞ ናተመለስ ያለ ከኋላው የተከተለው ለቁርአን መልስ ሰጥቶ ለቁርአን ኋላ ያልሄደ ሰው ቁርአንን አስከትሎ ስሜቱን ተከትሎ የሄደ ሰው ደግሞ ወደ ጀሀነም ይገፈትረዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ቆም ብለን ሁላችንም ራሳችንን እንድንፈትሽ የሚያደርግ የነቢዩ ንግግር ነው ዐለይሂ ሰላቱ ወሰላም። ሕይወቴ ከቁርአን ጋር ቁርኝቱ እስከምን ድረስ ነው? የማደርጋቸው ነገሮችን በቁርአን እመዝናለሁ ወይ? ልቤ ላይ ለቁርአን ያለው ቦታ ምን ይመስላል? ቀን ላይ የተለያዩ ነገሮችን እየሰሙ እንጉርጉሮ እየሰሙ መንዙማ እየሰሙ የሰው ወሬ እየሰሙ የዓለም ዜና እየሰሙ ማላያኒ እየሰሙ አንድ ጁዝ ቁርአን ለመስማት አንድ ሱራ ጨርሶ ለመስማት ግን ጊዜ የሌላቸው ሰዎች ብዙ ናቸው። ማን እንደጻፈው ማይታወቅ የተለቃቀመ ጽሑፍ ከዛ ከዚህ የሚገባውን ገልጠው ከፍተው ያውም ገንዘብ ከፍለው ዳታ ሞልተው ያወረዱ ያነበቡ ስልካቸው ላይ በነፃ የተጫነን የቁርአን ገጽ ገልጠው መስጂድ በገቡበት 30 ደቂቃ 20 ደቂቃ ቁጭ ብለው ቁርአን ገልጠው መቅራት የማይፈልጉ ሰዎች ሌላ ወሬ ይቀራሉ፣ ያነባሉ፣ ያስተላልፋሉ። ከቁርአን ግን ድርሻ የላቸውም። ቁርአን እንዲህ ብሏል ሲባሉ አይደነግጡም። ጸሐፊ ገሌ እንዲህ ብሏል፣ ደራሲ ገሌ እንዲህ ብሏል፣ ሼክስፒር እንዲህ ብሏል ሲባሉ ግን አይናቸው ይሰፋል፣ ጆሮአቸውን ያቀረቅራሉ። ለሰው ንግግር የሚሰጡትን ያክል ቦታ እንኳን ለቁርአን ማይሰጡ ሰዎች አሉ። ለሰው ፍርድ የሚሰጡትን ቦታ ለቁርአን ፍርድ ማይሰጡ ሰዎች አሉ። በይነማ እውነተኛ አማኞች ፈላ ወረቢከ ላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም አላመኑ በመካከላቸው አለመግባባት በተፈጠረበት ጉዳይ ላይ ወደ ቁርአንና ሐዲስ ተመልሰው የቁርአንና የሐዲስን ፍርድ ደስ ብሏቸው እስካልተቀበሉ ድረስ መቼም አላመኑም ይላል ቁርአን። ከቁርአን ርቀናል በሕይወታችን ኢላ መን ረሒመላህ። ጥቂት አላህ ያዘንላቸው ሰዎች ካልሆኑ በስተቀር ብዙዎቻችን ከቁርአን ርቀናል። ከረመዳን እስካሁን ስንት ያክትም ያለው ብለን ራሳችን ብንጠይቅ የብዙዎቻችን መልስ ሊያሳፍር ይችላል። እኔ ደጋግሜ ማኸትመው ሶሻል ሚዲያ ነው፣ ቲክቶክ፣ ፌስቡክ ነው፣ ቁርአን አይገራለኝም ብዙ አይነት ተልካሻ ምክንያቶችን እንሰማለን። ያ መሆን የለበትም። ከአላህ ቁጣ መዳን የፈለገ ሰው ቁርአን አዘውትሮ ሊቀራ አዘውትሮ ሊያነብ ተፍሲሩን ሊማር ሊወደው። ማታ ስንተኛ የሚቀሩ ሱራዎች አሉ። ከቻልን ሁሉን ካልቻልን የተወሰነውን ዛሬ አንዱን ነገ አንዱን ልንቀራ። ከእንቅልፍ ሲነቃ የሚቀራ የተወሰኑ አንቀጾች አሉ። ብቻ በየቀኑ 3 የጠብቀን እንደምንበላው
በቀን 3 በቀን 2 ቢያንስ አንድ ጊዜ ቁርአን ሰዓቱን ጠብቀን መቅራት መቻል አለ። የአንድ ቀን ጀንበር ቁርአን ሳንቀራ መጥለቅ የለባትም። አሳ ያለ ውሃ እንደማይኖረው ሙእምን ያለ ቁርአን ልቡ ሊኖር አይችልም። የልብ ቀለብ ነው ቁርአን። ሻሂድ በዱንያ ህይወትም ደስተኛ ለመሆን ለመረጋጋት፣ አኺራ ላይም ከአላህ ቁጣ ድኖ ከጀሃነም ድኖ ጀነት ለመግባት የአላህን ውዴታ ለማግኘት ቁርአን እጅግ በጣም ወሳኝ ነው፣ አስፈላጊ ነው። ቁርአንን ሌሎች ነገሮች ሊሻሙ አይገባም። ፊዕለን አሁን የተሻሙት ነው ብዙ ነገሮች ቁርአን። ከአላህ ንግግር የሰውን ንግግር ማስበለጥ ሐቂቃ ውርደት ኪሳራ ነው። ቁርአን ማያስደነግጠንን ማያጓጓንን ያክል የሰው ወሬ የሚያጓጓን ከሆነ አደጋው የከፋ ነው፣ ትልቅ ችግር ነው። ይህ እንዳይሆን ሷሒበል ቁርአን አህለል ቁርአን ልንሆን ይገባን። የቁርአን ጓደኛ ልንሆን፣ የቁርአን ሰው ልንሆን ይገባን። ይህን ካደረገን፣ ይህ ከተሳካለን በአላህ ፈቃድ ከጀሃነም ድኖ ጀነት መግባቱ ይሳካል። ቁርአን ዱንያ ላይ ሷሒቡ ጓደኛው የነበረ ሰው የቅያም ቀን ቁርአንን ቅራ፣ የጀነት ደረጃዎች ላይም ውጣ። ዱንያ ላይ ረጋ ብለህ ታነብ እንደነበረው ደረጃ ላይ የወጣህ ቁርአንን ረጋ ብለህ አንብብ። መኖሪያ የሚሆነው መቅራት የምታቀራበት ደረጃ ላይ ነው፣ መቅራት የምታቆምበት ደረጃ ላይ ነው ይባላል። 30ውን ጁዝ ቁርአን በሚገባ የቀራ የተረዳ ያመነበት የሰራበት ሰው ጀነት የመጨረሻው ደረጃ ላይ ወጥቶ ይኖራል ማለት ነው። በዚህ ሐዲስ መሰረት ቁርአንን ያልቀራ ያልተረዳ ያላመነ ያልሰራበት ሰው ከቁርአን ባዶ ዜሮ የሆነ ሰው ውጣ የሚባለው የጀነት ደረጃ አይኖረውም ማለት ነው። ሌላ ከጀሃነም አዘቅት ድኖ የጀነት ደረጃዎች ላይ ለመውጣት ቁርአንን ህይወታችን ላይ ከፍ ማድረግ፣ ማንጸባረቅ፣ ማጉላት፣ የቁርአን ሰው መሆን፣ አጫጭር ሱራዎችን ቢያንስ መሐፈብ፣ የሐፈዙትን ደጋግሞ መቅራት፣ ቢያንስ በየሳምንቱ ጁማ የሚቀራው ሱረቱል ካህፍን ማታ ማታ መቀራት አለባቸው የሚባሉ የተመረጡ እስከ 2 ጁዝ አካባቢ የሚደርሱ ሱራዎችን እነሱን መሐፈብ ይገባል። ውስጡ ላይ ቁርአን የሌለበት ሰው እንደ ወና ቤት ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ወና ቤት ሲገባ ይከረፋል፣ ይሸታል። ሰዎች ቶሎ ብለው አፍንጫቸውን ይዛሉ፣ ተመልሰው ይወጣሉ። ወና ቤት ላይ ሽታ፣ ቆሻሻ፣ የተለያዩ ነፍሳት፣ እንስሳት፣ እርኩስ መናፍስት ነው ያሉት። ውስጡ ላይ ቁርአን የሌለ ሰውም እንደዚሁ ነው። ስሜት፣ ሹብሃ፣ ወስዋስ፣ መጥፎ ነገር ማሰብ፣ መመኘት፣ ኸይርን መጥላት ውስጡ ላይ ያደረበታል፣ ይሰፍርበታል። ያ እንዳይሆን የገፍላን ቆሻሻ ከውስጥ ለማውጣት የጀነትን ውዴታ ናፍቆት ለመምላት ቁርአንን ልባችን ላይ ማስቀመጥ የቻልነውን ያክል መሐፈዝ፣ ካልቻልን በየቀኑ ቁርአን ገልጠን አላህ በሰጠን በዘመናዊ ኒዕማ ከኪሳችን ከእጃችን በማይጠፋ ስልካችን ከሶላት በኋላ ሙስሊም ሶላት በኋላ 2 ገጽ ብንቀራ፣ 1 ገጽ ብንቀራ፣ 4 ገጽ ብንቀራ በየወሩ 2-3 ማختም እንችላለን። በቋሚነት መልካምን ነገር ይዞ ያ ላይ መጽናት የነቢዩ ዓለይሂ ሰላቱ ወሰላም አንድ መለያቸው ነው። ካነ አመሉ ረሱሊላሂ ሰለላሁ ዐለይሂ ወሰለም ዲመተን አይሻ እንዳለ ነቢዩ አንድ ነገር ከጀመሩ ያጸኑት ነበር ተብሏልና መልካምን ነገር ልንጀምር ረመዳን ላይ የጀመርነውን ቁርአን ማንበብ ልናስቀጥል፣ አሁንም ፊት ለፊታችን ረመዳን እየቀረበ ነው፣ ከወዲሁ ልንለማመድ፣ ቀን ባይመቸን ማታ፣ ማታ ባይመቸን ቀን ቁርአን ልንቀራ ይገባል። ብዙዎቻችን እኔ የሥራ ሰው ነኝ፣ ስራ ይበዛብኛል፣ ልጆች አሉብኝ፣ ኃላፊነት አለብኝ፣ የቢሮ ስራ አለብኝ ወዘተ ነው የምንደረድር። የሰው ምክንያቱ አያልቅም። ምን ብናጣ ከእንቅልፋችን በፊት 20 ደቂቃ ለቁርአን እንዴት እናጣ? ከቁርአን የሚበልጥ ነገር ምን አለ እዚህ ዱንያ ላይ? ከአላህ ንግግር የበለጠ ቀኑን ሙሉ አልተመቸህም እንበል፣ ፈጅር ሰግደህ ወጣህ ዳቦ ፍለጋ እንጀራ ፍለጋ ስትኳትን ዋል፣ ስትደክም ዋል፣ ችግር የለውም። ልጆችህን ማብላት፣ ሚስትህን ማብላት፣ ወላጆችህን ማብላት፣ ቤተሰብህን ማብላት ዒባዳ ነው። 5 ሰላትን በአግባቡ ከሰገድክ፣ ካልዋሸ፣ ካላጭበረበርክ፣ ሲድቅን እውነተኝነትን ተከትለህ የምትሰራው ስራ ለራስህ ለልጆች ለቤተሰብህ የምትሰራው ስራ ዒባዳ ነው። መሀል ላይ አላህ ሲጠራህ ቤት ብለህ ከሄድክ፣ ካገኘኸው ነገር ቀንሰህ ሰደቃ ከሰጠህ፣ ሐጅ ከወጀበብህ ካደረግህ፣ ዘካ ካወጣህ፣ መነገድህ፣ ቢሮ መስራትህ፣ ምድርም ማልማትህ፣ ሀብት ማፍራትህ ዒባዳ ነው። ከዛ የምስኪንን ሐቅ የአላህን ሐቅ ከሰጠህ ይሁን ቀኑን ሙሉ በስራ ነው የምንኖረው እንበል፣ ማታ ስንተኛ 30 ደቂቃ 20 ደቂቃ ለቁርአን መስጠት እንዴት ያቅተናል? ሒዝብ የሚባል ነገር አለ። ማታ እንኳ አሟቸው ነብዩ ሒዝባቸውን ካልቀሩ በማግስቱ ይቀሩት እንደነበር አይሻ ተናግራ፣ አሟቸው ማታ መቅራት ካልቻሉ መስጊድ ካልቻሉ በማግስቱ ይሰግዱ ነበር፣ ይቀሩ። የእንቅልፍ ሰዓትህን ቀንስ ለቁርአን ብለህ
ሌሎች ነገሮችን ቀኑን ሙሉ ሲያነቡ ይውላሉ። ለቁርአን ሲሆን ግን ሰዓት የለኝም የሚባል ከሆነ ይሄ ኪሳራ፣ ትልቅ ኪሳራ። ሰለላሁ ዐለይሂ ወሰለም ከአላህ ቁጣ ድኖ ጀነት ለመግባትና ከጀሃነም ለመዳን ከሚያግዙ ከሚረዱ ነገሮች አንዱ ስጁድ ማብዛት። ቀደም ሲል እንዳጠቃላይ 5 ወቅት ሶላትን መስገድ መስፈርቱ ከተሟላ ስጁዱን ሩኩዑን ካስተካከሉ ውዱን ካሳመሩ ወቅቱን ከጠበቁ አንድ ጀነት መግቢያ ሰበብ እንደሆነ የሚያሳየን የነቢይን ሐዲስ ጠቅሰናል። ከዚህ በተጨማሪ ደግሞ ስጁድን ማብዛት ሌላ ተጨማሪ ዋስትና ነው። የአላህን ውዴታ ለማግኘት ከጀሃነም ለመዳን ጀነት ለመግባት ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ስጁድን አብዛ፣ ሙስሊም ሆኖ ስጁድ የሚያደርግ የለም በእያንዳንዱ በሚያደርገው ስጁድ አላህ ተባረከ ወተዓላ ጀነት ላይ ደረጃውን ከፍ ቢያደርግለት ወንጀሉን ቢሰርዝለት እንጂ ብላ። ስጁድ አብዛ። ሙስሊም ሆኖ ስጁድ የሚያደርግ ሰው የለም ስጁድ ባደረገ ቁጥር ጀነት ላይ አንድ ደረጃ ከፍ ቢል ኃጢአቱ ወንጀሉ ቢሰረዝለት እንጂ ብላ። ይህ የገባው ሰው አገኘው አጋጣሚ ሁለት ረካ እየሰገደ ስጁድ ያበዛል ማለት። ስጁድ አብዛ ማለት ምንም አይነት ሶላት ሳይኖር ከፊት የሚደረግ ቅድመ ዝግጅት ሳይኖር የሶላት ክፍሎች ሳይኖሩ ስጁድ ብቻ እየተደፋ ቁጭ ብድግ እያልክ ስጁድ አድርግ ማለት አይደለም። እነማ ሶላት ስገድ ማለት ነው። ነገር ግን ከሶላት ክፍሎች ውስጥ አላህ ዘንድ በጣም ተወዳጅ ከሆኑ የሶላት ክፍሎች አንዱ ስጁድ፣ የተከበረውን ፊት ለአላህ መሬት ላይ መድፋት ማለት ነው። ትልቁ የባሪያነት መገለጫ ስጁድ መደፋት። ሙሉ ዱንያን ሰጥሃለሁ እና ከጫማ የስር ስገድ ቢባል ሙእምን የሆነ ሰው ለማንም አይሰግድም ከአላህ ውጭ። ለአላህ ግን ወዶ ፈቅዶ ሽቶ በቀን 5 ጊዜ ይሰግዳል ሙእምን። በምሰግድበት ቦታ ሰው በጫማው ረግጦታል፣ ቆሻሻ አይቼበታለሁ፣ ይሸታል፣ ይከረፋል፣ ጭቃ ነው አቧራ ነው አይልም ሙእምን። ነጃሳ አለመሆኑን ካረጋገጠ እንደው የበለጠ ደስ ይለዋል። ጌታዬ ሆይ ይሄን አንተ ስላዘዝከኝ ነው ማደርገው፣ ስለምወድህ ነው ማደርገው። በዚህ ልክ ለአላህ መተናነስ፣ ለአላህ ዝቅ ማለት፣ በሚወዱት በተከበረው የሰውነት ክፍል በግንባር መሬት ላይ መደፋት ወንጀልን ያራግፋል፣ ደረጃን ከፍ ያደርጋል። ለአላህ ብሎ ሲተናነስ የሰው ልጅ አላህ ከፍ ያደርጋል። ለአላህ ከመተናነስ ሲኮራ አላህ ጀሀነም ላይ ባፍጥሙ ጀሀነም ላይ ይደፋዋል። ነገሩ የተያያዘ ነው። እዚህ ዱንያ ላይ ለአላህ የተናነስ የተዋደቀ ዝቅ ያለ ያለውን ትልቅ ክፍል የሰውነት ክፍሉን ፊቱን መሬት ላይ ያደፋ ጀሀነም ላይ ባፍጥሙ ይደፋል። በተቃራኒው ቀና ብሎ ጀነት ይገባል። የጀነት የክብር ፈረሶች ላይ የጋለበ አንገታቸውን ቀና አድርገው በደስታ በኩራት በመላእክት ታጅበው ነው እውነተኛ አማኞች ጀነት የሚገቡት። በተቃራኒው ደግሞ ዱንያ ላይ ለአላህ ስጁድ ማድረግ አሻፈረኝ ያሉ የኮሩ ደግሞ በግንባራቸው የተጎተቱ ነው መላእክት በሰንሰለት አስሮ የጎተተ ወደ ጀሀነም ይወስዳቸው። ወተግሻ ውጁሃሁም النار يسحبون على وجوههم በግንባራቸው ጀሀነም ላይ እሳት ላይ ይጎተታሉ ተብሎ ኢዳ ከጀሀነም እሳት ከአኼራ ውርደት ከአላህ ቁጣና ቅጣት መዳን የፈለገ የአላህን ውዴታና ጀነትን ረሕመትን የአኼራ ሰላምና ረፍትን ማግኘት የፈለገ ሰው ስጁድ ማብዛት ይኖርበታል። በቀንም በሌሊት ከፈርድ ሶላቶች በተጨማሪ ሱና ሶላቶችን ማብዛት ይኖርበታል። ሙእምን ሆኖ ሙስሊም ሆኖ ስጁድ የሚያበዛ ሰው ስጁድ በወረደ ቁጥር ወንጀሉ ይራገፋል፣ አጅሩ ያድጋል። ሐሰን ሶሒህ በሆነ ሐዲስ አንድ ሰው ሶላት ውስጥ ገብቶ ሩኩዕ ሲያደርግ የሰራቸው ወንጀሎች ሁሉ መተው ትከሻው ላይ ይጫናሉ ተብሏል። ሩኩዕ ላይ በቆየ ቁጥር ወንጀል ይንጠባጠባል ከላዩ ላይ። ከሩኩዑ ተነስቶ ስጁድ ሲወርድም የቀረ ወንጀሉ መጥቶ ጀርባው ላይ ይጫናል። ስጁድ ላይ በቆየ ቁጥር ወንጀሉ ይንጠባጠባል። ይሄን ያሰብክ ይሄን የሳልክ ስጁድ ላይ ቆየ። ከስጁድ ለመነሳት ከሶላት ወጥተህ ለመሮጥ አትቸኩል። ደስ የሚል የሚመች ሻወር እየወሰድክ እዛ ላይ መቆየት ከሚያምርህ በላይ ስጁድ ላይ መቆየት ያምርሃል። ምን ካሰብክ እዚህ ስጁድ ላይ እስካለው ድረስ አውቄም ሳላውቅም የሰራቸው ወንጀሎች ከላይ ላይ የተንጠባጠቡ ነው የሚል እምነት ውስጥህ ላይ ካለ መች ከሶላት በወጣው ሳይሆን የምትለው እንደው ሶላት ላይ በቆየው ነው የምትለው። ከሶላት ሮጠህ ላለመውጣት የሐሳብ በሮችን ከአእምሮ ትዘጋጋለህ፣ ትረሳለህ። ኢነ ፊ ሶላቲ ለሹግላ ተብሏል። ሲጀምር ሶላት ውስጥ እኮ ስራ አለ ተብሎ
ሶላት ውስጥ ሆኖ ሌላን ነገር እንዳያስቡ የሚያደርግ ሹግላል። ሰው የሚያስበው ስራ ሲፈታ ስራ ላይ እስካለህ ድረስ ሙሉ ሐሳብህን የሚቆጣጠር ስራ ላይ እስካለህ ድረስ ሌላ ነገር አታስብ። ሌላ ነገር ማሰብ የምትጀምረው ስራ ፈተህ ቁጭ ስትል አሊያ ደግሞ የምትሰራው ስራ ያን ያክል አሳሳቢ አንገብጋቢ ካልሆነ። በጣም አስጨናቂ ስራ ከያዝክ ከዙሪያ ድምፅ መስማትም አትፈልግም። ያ ስራ አእምሮን ስለሚቆጣጠር ኢነ ፊ ሶላት ለሹግለን የተባለው እነዚህ ሶላት ውስጥ ሹግል አለ። ሶላት ይወጥርሃል፣ ቢዚ ያደርግሃል ተብሏል። ምን አይነት ሶላት ነው ይሄ? አሁን የጀነት ደረጃ ላይ እየወጣሁ ነው፣ ወንጀሌ እየታጠበ ነው። አንዳንድ ህክምናዎችን ስታደርግ አትንቀሳቀስ ይባል። ያ ህክምና እስኪያልቅ ድረስ መተንፈስ ልትፈራ ትችላለህ። እጅን አንቀሳቅሰህ ማከፍ ልትፈራ ትችላለህ። ይሄ ህክምና ተጀምሮ እስኪያልቅ መንቀሳቀስ አይቻልም ከተባልክ ሰውነት እስኪደርቅ ድረስ ትወጠራለህ። ህክምናው እንዲሳካ ሶላት ህክምና ክትባት ነው። ጀሃነም እንዳይገቡ በሰላም እንዲያልፉ ጀነት እንዲገቡ የሚያደርጉበት መንገድ ነው። ታዲያ ሶላት ውስጥ ሲሆኑ ሐሳብን መግታት፣ በሚሰግዱ ሶላት መመሰጥ፣ ሶላቱን ማጣጣም፣ አሁን እየታከምኩ ነው፣ እየታጠብኩ ነው፣ የጀነት ደረጃ መወጣበትን ቁልፍ እየተረከብኩ ነው የሚል አይነት ስሜት ላይ ሆኖ የሚሰግዱ ሶላት ወንጀልን ያራግፋል፣ ጀነት ያስገባል። ኢማም ሙስሊም በዘገቡት ሐዲስ አንድ ነቢይን የሚኻድም ሰው ነበር አለይሂ ሰላቱ ወሰላም። ቀንም ማታ የሚኻድማቸው ቀን እሳቸውን ሲያገለግል ለእሳቸው ሲላላክ የፈለጉትን ሲያቀርብ ብሎ የቀኑ አልበቃ ብሎት አንዳንዴ ማታም ጭምር ቤታቸው በር ጋር ሄደው ይቆሙ ነበር። ሰሃቦች የረሱት ነገር ኖሮ ድንገት ሊወጡ ይችላሉ፣ እኔ ያቀርብላቸዋለሁ ብለው ደጃቸው ላይ ቁጭ የሚሉ ነበር። የውዱሃ የሚያቀርቡላቸው የሚላላኩላቸው። በዚህ መልኩ ሲኻድማቸው ለነበረ ሰው አንዴ ማታ ላይ የውዱሃ አቀረብኩላቸው። ምን ላደርግልህ? ምን ትፈልጋለህ? ጠይቀኝ፣ ውለታ ልክፈልህ ሲሉት እኔ ጀነት ላይ የእርሶ ጓደኛ መሆን ነው የምፈልገው። እዚህ ዱንያ ላይ አብሬዎት እንደኖርኩት አኼራም ላይ የእርሶ ሙራፊቅ መሆን ነው የምፈልገው አላቸው። ሙራፊቅ ማለት አብሮ የሚኖር ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም አው ገይረ ዛሊክ፣ ይሄ ከባድ ነው፣ ሌላ ጥያቄ የለህም አሉት። በአንዱ ተፍሲር አው ገይረ ዛሊክ፣ ይሄ ከባድ ነው፣ እኔ የምጠየቀው ነገር አይደለም፣ ሰው የሚችለውን ነው የጠየቅኩህ አሉት። ይሄን አንዳንድ ሹራሖች መሬት ትፈልጋለህ፣ አገልጋይ ትፈልጋለህ፣ ሹመት ትፈልጋለህ፣ ምን ላደርግልህ ነው ያሉት። አው ገይረ ዛሊክ ማለት ይሄ ላስብበት አላቸው የሚል ዘገባም አለ። ልጅ ነበር፣ ታዳጊ ነበር፣ ወጣት ነበር። ለቀናት አስቦ መጥቶ ነው እኔ የምፈልገው ጀነት ላይ የእርሶ ረፊቅ ነው መሆን የምፈልገው አላቸው። ይሄ ትልቁ ምኞት ነው። የነቢዮች ረፊቅ የሆነ ሰው ከነቢዮች ጋር ከፍተኛ ደረጃ ላይ ይኖራል። ሁወ ዛከ ያ ረሱለላህ አላቸው። እኔ ሐሳብ መቀየር አልፈልግም፣ ሌላ ምኞት የለኝም። እንደ ባለስልጣንነታቸው መሬት ሊሰጡት፣ በጉልበቱ ሰርቶ ገቢ የሚያስገባ ወንድ ባሪያ ሊሰጡት፣ ቤት የምትኻድመው ሴት ባሪያ ሊሰጡት፣ ስልጣን ሊሰጡት፣ ግዛት ሊሰጡት ይችሉ ነበር። አው ገይረ ዛሊክ ብለው እድሉንም ደጋግመው ሰጥተውት ነበር። አስበውም መጥተው ነበር። ሰሓቦች ምኞታቸው ትልቅ ነበር። የምትሰበረዋን የምትጠፋዋን ዱንያ ለምነው አይደለም ለምናቸው መታም ያን ያክል ተንገብግበው አይቀበሏትም። መጠቃቀሚያ ነበር የሚያደርጓት። ከአኽር ዘመን ሰዎች በተቃራኒ አኽር ዘመን ላይ ያሉ ሰዎች ለዱንያ ብለው ዲናቸውን ይሸጣሉ። በጊዜያዊ ቁስ ዲናቸውን ይለውጣሉ። የቢዑ ዲነሁ ቢዐረድ ሚነ ዱንያ ቀሊል የነቢ ሐዲስ። አኽር ዘመን ላይ ካሉ ሰዎች አንዱ ጠዋት ማሻአላህ የሚያስብል የነበረ ከሰዓት አዑዙ ቢላህ የሚባል ማንነት ታይበታል። ሙእምን ሆኖ ያገኘኸው ሰው ጠዋት ላይ ማምሻ ላይ ካፍር ሆኖ ታገኘዋለህ። በትንሽ ቁስ ዲኑን ይሸጣል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መቼ? አኽር ዘመን ላይ የሚመጡ ጠዋት ላይ የእስላም ማለዳ ላይ የነበሩ ሰሓቦች፣ ታቢዒዎች፣ ደጋግ ቀደምቶች ግን ህይወታቸውን ገንዘባቸውን ይሸጠው ዲናቸውን ያስከብራሉ እንጂ በዲናቸው በስብዕናቸው በመርሃቸው በአቋማቸው አይደራደሩም ነው። ታዲያ ምን ትፈልጋለህ ሲባል ጀነትን አለ። ጸና ዛሬ እንግዲያውስ ይሄ ከባድ ነው። ሆኖም ስጁድ በማብዛት አግዘኛ ነው ነብዩ ሰለላሁ ዐለይሂ ወሰለም። አዕኒ ዐላ ነፍሲከ ቢከስረቲ ስጁድ። ይሄን የፈለገ ከጀሃነም ድኖ ጀነት መግባት የፈለገ ሰው ይሄ ምኞቱ የሆነ ሰው ስጁድ ማብዛት ይኖርበታል። ቀን ሌሊትም መስገድ፣ በፈርድ ሶላቶች መሃል መስገድ፣ ቢሮም ክፍት ሰዓት ሲኖር መስገድ፣ መንገድ እየሄዱም በረፍት ሰዓት መስገድ። የሶላት ሰው መሆን ይገባል። የሰጋጆች በር አለ ጀነት ላይ፣ ሰጋጆች እንጂ ማንም አይገባበት። ሁሉ ሰው ይሰግድ የለም ወይ ከተባለ ሰጋጆች ደረጃ አላቸው።
ሶላት የሌለበት ጀነት አልፈልግም ያለ ሰው ተገኝቷል። የሶላትን ጣዕም ከመቅመሱ የመጣ የጀነት ሰዎች ይሰግዳሉ እንዴ ብሎ ጠይቆ አይ ሲባል ሶላት የሌለበት ጀነት አልፈልግም፣ ከፈለገ ይሰግዳል። የግዴታነት ሶላት ሳይሆን የደስታ ሶላት። ቀደም ሲል እንደገለጸን ነብዩ ሰለላሁ ዐለይሂ ወሰለም የዓይኔ ማረፊያ የልቤ መርጊያ ሶላት ሆኖልኛል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሌላው ከጀሃነም መዳኛ ጀነት ማግኛ መንገድ አላህን መፍራትን ተባረከ ወተዓላ በሁሉም ነገር ላይ ኢነ الذين يخشون ربهم بالغيب لهم مغفرة وأجر كبير ይላል ቁርአን። ጌታቸውን በሩቁ የሚፈሩ ከሰው አይን ተሰውረው ለብቻቸው ሆኖ ጨለማ ላይ ሲሆኑ ሰው ማያቸው ሰው ማያውቃቸው ቦታ ላይም ሲሆኑ ውስጣቸው ላይ ያለ መጥፎነት አይሎ ማይቀየሩ ሁሌም አላህን የሚፈሩ ህጉ የሚያከብሩ ሰው ማያይበት ቦታም አላህ ያኛል ብለው ከወንጀል የሚታቀቡ እነዚህ ምህረት አለላቸው። አጅር ከቢር ታላቅ ምንዳም አለላቸው። ታላቅ ምንዳ ማለት ጀነት፣ አጅር ከቢር ማለት ጀነት፣ መግፊራ ማለት ከጀሃነም መዳን። አንድን ሰው አላህ ካልማረው በጀሃነም ይቀጣው፣ አንድን ሰው ከማረው ከጀሃነም ቅጣት አድኖ ጀነት ይሸልመዋል። እነዚህ አላህን የሚፈሩ ከሰው ጋር ሲሆኑ መፍራት፣ በገሃድ ሰዎችን አላህን መፍራት ቀላል ነው። ሙናፊቅም ይሄን ያደርገዋል። ለዚህ ነው ቁርአኑ ላይ በመንገደበው ኢነ الذين يخشون ربهم بالغيب ገይብ ማለት ከሰው እይታ በተሰወሩበት ጊዜ ማለት ነው። አንድ ተፍሲር بالغيب አላህ ሩቅ ሆኖ በአይናቸው የማያዩት ከመሆኑ ጋር የነገራቸውን የማየት ያክል አምነው ይሄን ያደረገ ቀጣዋለሁ ይሄን ያደረገ ቆጣዋለሁ ብለው የተናገረውን አምነው ተቀበለው በአይናቸው የማያዩት ያክል ጌታቸውን የሚፈሩ እነዚህ ምህረትና ጀነት አለላቸው ብሏል። በሌላኛው የሱረቱ ረሕማን አንቀጽም ወሊመን ኻፈ መቃመ ረቢሂ ጀነታን ተብሏል። አላህ ፊት መቆምን ዛሬ ዱንያ ላይ ሆኖ የፈራ ሰው ነገ አኼራ ላይ ሁለት ጀነት አለለት ተብሏል። ዱንያ ላይ አላህን የፈራ ዱንያ ላይ አላህ ፊት የመቆም ጉዳይ አሳስቦት አላህ የከለከለውን የራቀ አላህ ያዘዘውን ሳያጎድል በአግባቡ አሟልቶ የሰራ ሰው ጀነታኒ ሁለት ጀነት አለለት። እውነት ነው ብሎ በማመኑ አንድ ጀነት አለለት። እውነት ነው ብሎ ያመነበትን ነገር በተግባር በማሳየቱ ሌላ ጀነት አለለት ተብሎ ተፈስሯል። አንዱ ጀነት ሙሉ በሙሉ ከወርቅ የተሰራ ነው፣ ሌላኛው ሙሉ በሙሉ ከብር የተሰራ ነው ተብሏል። ሱረቱ ረሕማን ተፍሲር ላይ በሰፊው ተብራርቷል። ጀነት የሚገባው በአላህ ፍራቻ ነው፣ በኢማን ነው፣ በተግባር ነው፣ በምኞት አይደለም። ከደጋግ ቀደምቶች መሃል አንዱ ስለ ጀነት እያነበበ በጣም ሲያለቅስ አዳሩ የሰሙት ቤተሰቦቹ ይህን ሁሉ ለምን ታለቅሳለህ ትጨነቃለህ? ጀነት የሰማይና ምድር ያክል ሰፊ ናት ሲባል አልሰማህም እንዴ ተብሎ ሲጠየቅ ጀነት የሰማይና የምድር ያክል ሰፊ ብትሆን እኔ ምን ያደርግልኛል? ጀነት ከሚገቡ ሰዎች እንደሆን የሚያበቃኝ መልካም ስራ ከሌለኝ አንድ ስንዝር የምታክል ቦታ ለእኔ እንዳለኝ ካላረጋግጥ ጀነት ሰፊ መሆኗ ለእኔ ምኔ ነው ብላ። ጀነትን ለማግኘት የግል ጥረት ያስፈልጋል፣ ልፋት ያስፈልጋል። እምነትን ማስተካከል፣ ተግባርን ማስተካከል፣ ስነ ምግባርን ማሳመር ያስፈልጋል። መን ኻፈ አድለጅ ወመን አድለጀ በለገል መንዚል አላ ኢነ ሲልዓተ ላሂ ጋሊያ አላ ኢነ ሲልዓተ ላሂ አልጀነቱ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የፈራ ሰው በማታም ቢሆን ይጓዛል። ያለበት አካባቢ ያልተመቸው ሰው፣ ባለበት አካባቢ ደህንነት ያልተሰማው ሰው እዚህ ቦታ ላይ የሰጋሁ ከማድር ከምቆይ ብሄድ ይሻለኛል ብሎ በማታም ቢሆን ወደ ሀገሩ ወደ ቀየው ይጓዛል። በማታም ቢሆን አከታትሎ የተጓዘ ሰው ከሀገሩ ይደርሳል። አዋጅ ሰዎች ሆይ ስሙ፣ አላህ ዕቃ አለው የሚሸጠው ዕቃ። አላህ የሚሸጠው ዕቃ ውድ ነው። የአላህ የሚሸጠው ውድ ዕቃ ማለት ጀነት ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ጋር ሁለት ነገሮች አሉ አብረው የተጠቀሱ፣ መፍራትና ጀነት። ዱንያ ላይ አላህን የፈራ ሰው ከብዙ ነገር ይርቃል፣ ይሸሻል። ከአላህ ቁጣ ከወንጀል ለመዳን ጥረት ያደርጋል። በቀንም በማታ በገጠርም በከተማ በችግርም በድሎትም ጊዜ አላህን አይረሳም። ከወንጀል አካባቢ ይሸሻል፣ ዋጋ ይከፍላል። ይህ ዋጋ መክፈሉ ጀነት እንዲያገኝ ያደርጋል። በዋዛ ፈዛዛ ጀነት አይገኝም። ጀነት የሚያገኙበት አንዱ መንገድ መፍራት። ምን መፍራት? ወንጀል መፍራት፣ አላህን መፍራት፣ አላህን ላለማስቆጣት መጠንቀቅ ያስፈልጋል። የፈራ ይጠነቀቃል፣ የተጠነቀቀ ይድናል፣ ሸሽቶ ያመልጣል። የተዝረከረከ የተማመነ አደጋ ላይ ይወድቃል። ሁለት ነገሮችን ብዙ ጊዜ ሰዎች ይቀላቀላሉ፣ ተስፋና ስራ። አላህ ገፉር ረሒም ነው፣ አላህ መሃሪ ነው፣ ረሕመቱ ሰፊ ነው ይላሉ ሰው።
ቅድም እንዳልነው ነው ረሕመቱ ሰፊ ቢሆን እኛ የአላህን ረሕመት የምናገኝበት ጸባይ ከሌለ ምን ያደርግልናል? የአላህ ረሕመት ሰፊ ከመሆኑም ጋር እኮ ነው ጀሃነም የተፈጠረችው። የአላህ ረሕመት ሰፊ ከመሆኑም ጋር ነው ኢብሊስ ጀሃነም የተፈረደበት፣ ካፊሮች ጀሃነም የተፈረደባቸው። የአላህን ረሕመት እንደምናገኝ ማረጋገጫ መያዝ መቻል አለብን። ምንድነው ማረጋገጫው? ወረሕመቲ ወሲዐት ኩለ ሸይ ፈሰአክቱቡሃ ሊለዚነ የተቁነ ወዩቱነ ዘካተ አለዚነ የተቢዑነ ነቢየል ኡሚያ ወዘተ ተብሎ የአላህን ረሕመት የሚያገኙ ሰዎች ማን እንደሆኑ ተነግሯል። አለ ወይ ያ ባህሪኛ ጋር? ብዙ ጊዜ ወንጀል እንድንዳፈር ግዴታን እንድናጎድል የሚያደርገን ይሄ አጉል ተስፋ ነው። የአላህን ቁጣ መርሳት መዘንጋት ነው። አላህን መፍራትን ቸላ ማለት ነው። ለዚህ የሚያበቃ ምንድነው? አላህ መሐሪ ነው። የሰሩትን እየሰሩ አላህ ይምረኛል ማለት። አላህ እንደሚምርህ በምን አረጋገጥክ? የአላህ ምህረት በአንተ እጅ ነው ያለው። ወሳኙ አንተ ነህ። እንደሚምር እንደነገረን ሁሉ እንደማይምር እንደሚቀጣም ነግሮናል በአንድ አንቀጽ። ነቢ ዒባዲ አኒ አነል ገፉሩ ረሒም ወአነ ዐዛቢ ሁወል ዐዛቡል አሊም። ብዙ ጊዜ ሰዎች ሱራ አንቀጽ የዘለሉ እንደፈለጉ ሲሆኑ ነው የምናገኘው። ግን አንድ አንቀጽ ውስጥ ሁለቱም ተነግሯል። ምን ታደርገዋል? አንቀጹን ቆርጠህ በዚህ አምናለሁ በዚህ ክዳለሁ አትልም። ለባሮቼ ንገራቸው እኔ መሐሪ እንደሆንኩኝ አዛኝ እንደሆንኩኝ። እንደዚሁም ደግሞ ንገራቸው አያይዞ በዛው ቃል መሀል ላይም ሌላ አንቀጽ መዝጊያም የለም። አንድ አንቀጽ ነው። የኔ ቅጣትም ብርቱ እንደሆነ ንገራቸው ይላል። መሐሪነትን ሰምቻለሁ ሌላ አልሰማም ተብሎ ጆሮ አይከደንም። መሐሪም ነኝ እቀጣለሁም ብሏልና ሁለት ክንፍ ሊኖረን ይገባል። ወሕደር ዒቃበ ላሂ ወርጁ ሰዋበሁ ሐታ ተኩነ ከመን ለሁ ቀልባኒ። የአላህን ቅጣት ፍራ ምህረትና ረሕመቱንም ከጅል። እኩል ይሁን ማለት ነው። አንዱ ልብ ላይ ተስፋ መዝኖ ወንጀል እንዳትዳፈር። የአላህ ተባረከ ወተዓላ ፍራቻ ለመልካም ስራ ያነሳሳል፣ ወንጀል ለመተው ይገፋፋል። ወንጀል የተወ መልካም ስራ የሰራ ጀነት ይገባል፣ የአላህን ተባረከ ወተዓላ ውዴታ ያገኛል። በዛሬው ደርሳችን የመጨረሻው ነጥብ ጀነትን ለማግኘት የአላህን ውዴታ ለማግኘት ከጀሃነም ለመዳን የሚረዳው ኢስቲግፋር ማብዛት፣ አላህን ምህረት መጠየቅ ማብዛት ነው። ወማ ካነ አላሁ ሊዩዐዚበሁም ወአንተ ፊህም ወማ ካነ አላሁ ሙዐዚበሁም ወሁም የስተግፊሩን ይላል አንቀጹ። ሰዎች ተውበት እስካደረጉ እስትግፋር እስካደረጉ ድረስ አላህ አይቀጣቸውም ተብሏል። ወንጀል የምንሰራው ሁሌ አውቀን ላይሆን ይችላል። ሳናውቅ ወንጀል እንሰራ እንችላለን። ያወቅኩም ሳላውቅም ለሰራሁት ወንጀል ምህረት ጠይቃለሁ፣ ይቅር በለኝ ጌታዬ ሆይ። አውቄም ለሰራሁት ሳላውቅም ለሰራሁት ከሰራሁት በኋላ ለረሳሁትም ጭምር ለትንሹም ለትልቁም ለይፋውም ለምስጢራዊውም ጭምር ምህረት አድርግልኝ ማረኝ ያሉ እስትግፋር ማብዛት ከአላህ ቁጣ ለመዳን ውዴታውን ለማግኘት ከሚያግዙ ነገሮች መሃል አንዱ። አልበይሀቂና አድያኡል መቅዲሲ ዘግበውት አልባኒ ሐሰን ባሉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም መን አሐበ አን ተሱረሁ ሰሒፈቱሁ ፈልዩክቲር ፊሃ ሚነል ኢስቲግፋር ብለዋል። ነገ የቂያም ቀን የሥራ መዝገቡን ሲያይ መደሰት የፈለገ ሰው ኢስቲግፋር ያብዛ። ነገ የሥራ መዝገቡን ሲያይ ሁላችንም የሥራ መዝገብ አለን። ወኩለ ኢንሳኒን አልዘምናሁ ጣኢረሁ ፊ ዑኑቂሂ ሰው ሁሉ አንገቱ ላይ የተንጠለጠለ መዝገብ አለ። በሄድክበት ሁሉ የምትሠራው ሥራ ያ ስውር መዝገብህ ላይ ይመዘገባል። እኛ አይታየንም፣ ግን አብሮን መላኢካ አለ ረቂቡን ዓቲድ የሆኑ ይጽፋል። ምን ተነፈሳት ቃል ትጻፋለች። አንድ አይናችን ከድነን ገልጠን የምናያት ነገር ትጻፋለች። ልባችን ላይ የምንመኘው የምናቅደው ሸር ኸይር ይጻፋል። ከቆረጥን ከወሰን ሁሉ ነገር ክትትል ተደርጎ የሚጻፍብን ደካማ አሳዛኝ ፍጡሮች ነን። ልቅ አይደለም። አያሕሰቡል ኢንሳኑ ወዩትረከ ሱዳ የተባለው ለዚህ ነው። ሰው ልቅ ተደርጎ መጥቶ ይፈልጋል እንዴ? ምን በላህ፣ ምን ጠጣህ፣ የት ሄድክ፣ ኬት መጣህ፣ ምን ደገፍክ፣ ምን ነቀፍክ እንጠይቃለን። ልቅ ተደርገን የምንተው ሰዎች አይደለም። ብርቱ ሂሳብ ምርመራ አለብን። ይሄ ሊያሳስብን ሊያስጨንቀን ይገባል። በዛ ልክ ደግሞ ተውበት ልናበዛ ይገባል። ወንጀላችንን የሚያጥብልንን ተውበት ኢስቲግፋር ልናደርግ ይገባል። ታዲያ ይሄ ሁሉ የሰራ ነው ራሳችን ካወቅንበት ጊዜ ጀምሮ ለአካለ መጠን ለአቅመ አዳም ሔዋን ከደረስንበት ጊዜ ጀምሮ እስከ ዕለተ ሞታችን ድረስ ምንሰራ ሁሉ የሚመዘገብበት ትልቅ መዝገብ አለ። ይሄ መዝገብ የቂያም ቀን እያንዳንዱ የሰው ልጅ ያየዋል፣ ያነባዋል። በዚያ መዝገቡ መሰረት ነው ጀነትም ጀሃነም የሚሄደውና ማየቱ ከሱ ጋር መገናኘቱ ማገላበጡ ማይቀረውን የሰው ልጅ የሥራ ክትትል መዝገቡን ሲያይ ነገ መደሰት የፈለገ ሰው ዛሬ ኢስቲግፋር ያብዛ ብለዋል ነቢ ሰለላሁ ዐለይሂ ወሰለም።
በየቀኑ ፀሐይ በወጣች ቁጥር በየዕለቱ 100 ጊዜ ጌታዬን ምህረት ጠይቀዋለሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በየቀኑ ጌታዬን ምህረት ጠይቀዋለሁ። የአንድ ቀን ጀንበር ወጥታ አጠልቅም ጌታዬን 100 ጊዜ ምህረት ሳልጠይቀው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የሥራ መዝገቡ ላይ ብዙ እስትግፋር ያገኘ ታድሎ የሚል ዘገባም አለ። ጡባ ሊመን ወጀደ ፊ ሶሒፈቲሂ እስትግፋረን ከቲራ። የባንክ አካውንትህ ላይ ጠርቀም ያለ ከፍ ያለ ቁጥር ስታገኝ ደስ እንደሚልህ ሁሉ ከዛ በላይ የቂያም ቀን የሥራ መዝገብህ ላይ ብዙ እስትግፋር ካገኘ ትደሰታል። አላህ እስትግፋር የሚያደርጉ የሚተወብቱትን ይወዳል። ከእስትግፋር ከተውበት የተዘናጉትን ይጠላል። ልብስ ሲቆሽ እጥበት እንደሚያስፈልገው ሁሉ ውስጣችን ሲቆሽም የተውበት እጥበት ያስፈልጋል፣ እድሳት ያስፈልገዋል። የእስትግፋሮች ሁሉ አለቃ አለ ሐዲስ ላይ ተነገረ። የሸዳድ ኢብኑ አውስ ሐዲስ ላይ ተነገረ። ሰይዱል እስትግፋር የሚባል አለ። ሌሎች እስትግፋሮች አሉ። አስተግፊሩላህ ወአቱቡ ኢለይህ፣ ረቢ እግፊርሊ ወርሐምኒ፣ አስተግፊሩላህ አስተግፊሩላህ አስተግፊሩላህ። ብቻ የትኛውንም እስትግፋር መጠቀም እንችላለን። የተሻለው ማ ቁሪነ ፊህ በይነ ልእስትግፋሪ ወተውበቲ ረቢ እግፊርሊ ወቱብ ዐለየ ኢነከ አንተ ተዋቡ ረሒም ቢባል የተሻለ ነው። ይሄ አነሳኢ ሌሎች የመዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም በየቀኑ 100 ጊዜ እስትግፋር ያደርጉ ነበር የተባለው። ከሶላተ ዱሓ በኋላ ያደርጉት የነበረው የእስትግፋር አይነት ይሄ ረቢ እግፊርሊ ወርሐምኒ ወቱብ ዐለየ ኢነከ አንተ ተዋቡ ረሒም ወፊ ሪዋየትን ኢነከ አንተ ተዋቡ ገፉር አቀላቅሎ አንዳንዴ ረቢ እግፊርሊ ወርሐምኒ ወቱብ ዐለየ ኢነከ አንተ ተዋቡ ረሒም ማለት አንዳንዴ ኢነከ አንተ ተዋቡ ገፉር ማለት ነው። ይሄ በላጭ ነው። ይሄ ረዝምብኛል። ረቢ እግፊርሊ ወርሐምኒ ወቱብ ዐለየ ኢነከ አንተ ተዋቡ ረሒም አንተ ገፉሩ ረሒም ማለት ይረዝምብኛል ያለ ሰው አስተግፊሩላህ ወአቱቡ ኢለይህ አስተግፊሩላህ ወአቱቡ ኢለይህ አስተግፊሩላህ ወአቱቡ ኢለይህ። ይሄም ይረዝምብኛል ካልክ አስተግፊሩላህ 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 በቀን 100 ጊዜ። ይሄ እንኳን ካቃተህ ጠዋትና ማታ 3 ጊዜ አስተግፊሩላህ አልዐዚም አለዚ ላ ኢላሃ ኢላ ሁወ አልሐዩል ቀዩም ወአቱቡ ኢለይህ አስተግፊሩላህ አልዐዚም አለዚ ላ ኢላሃ ኢላ ሁወ አልሐዩል ቀዩም ወአቱቡ ኢለይህ። እስትግፋርህን አላህ እንዲቀበልህ የሚያደርግ ተወሱል አለበት። ውስጡ ላይ ተወሱል አለበት። አስተግፊሩላህ አልዐዚም አለዚ ላ ኢላሃ ኢላ ሁወ አልሐዩል ቀዩም ወአቱቡ ኢለይህ። ሌሎችንም የእስትግፋር አይነቶችን በላጩ ግን የእስትግፋር ቃላቶች ሁሉ አለቃ ቡኻሪ ከሸዳድ ኢብኑ አውስ ወዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም የእስትግፋር አለቃ አንተ ቁላ ብለህ ማለት ነዋ። የእስትግፋር አለቃ ቀጥሎ ያለው አላሁመ አንተ ረቢ ላ ኢላሃ ኢላ አንተ ኸለቅተኒ ወአና ዐብዱከ ወአና ዐላ ዐህዲከ ወወዕዲከ መስተጣዕቱ አቡኡ ለከ ቢኒዕመቲከ ዐለየ ወአቡኡ ቢደንቢ ፈግፊርሊ ፈኢነሁ ላ የግፊሩ ዙኑበ ኢላ አንተ ማለት ነው። የያዘው ማዕናው በጣም ከባድ ነው። ይሄን ያለ ሰው ምንድነው ጥቅሙ ከተባለ ይሄን ያለ ሰው እርግጠኛ ሆኖ ቀን ብሎት በዛው ቀን የሞተ ሰው አላህ ጀነት ያስገባዋል። እርግጠኛ ሆኖ አምኖበት ይሄን ዚክር ማታ ያለ ሰው በዛው ከሞተ አላህ ጀነት ያስገባዋል። ይሄ ትክክለኝነቱ ማያጠራጥር ቡኻሪ የዘገቡት ሐዲስ ነው። ምሽት ላይ ያለ ሳይነጋ ከሞተ ጀነት ይገባል። ጠዋት ላይ ያለ ሳይመሽ ከሞተ ጀነት ይገባል። ስለዚህ ጠዋትና ማታ ከሚባሉ የእስትግፋር አይነቶች አንዱ ነው ማለት። ይቺን ሐዲስ ለማግኘት ቻይና ብትሄድ ያንሳል እንጂ አይበዛም። ቻይና ትሄዳለህ፣ ታይዋን ትሄዳለህ። ምን ለማምጣት? መኪና ለማምጣት፣ ጨርቅ ለማምጣት፣ የተለያዩ ነገሮችን ዱንያን ለማምጣት። ይሄ ግን አምነህ እርግጠኛ ሆነ ትርጉሙን አውቀህ ካልከው ወደ ጀነት ከፍ የሚያደርግ ነው። ጌታዬ ሆይ አንተ ጌታዬ ነህ፣ ከአንተ በቀር እውነተኛ አምላክ የለም፣ አንተ ነው የፈጠርከኝ፣ እኔ ያንተ ባሪያ ነኝ፣ የቻልኩትን ያክል ያንተው ቃል ላይ ነው ያለሁት፣ ከሰራሁት መጥፎ ሥራ በአንተ እጠበቃለሁ፣ አንተ እኔ ላይ ብዙ ውለታ ጸጋ እንዳለህ አምናለሁ፣ መሰክራለሁ፣ እኔ ደግሞ ብዙ ወንጀል እንደሰራሁኝ አምናለሁ፣ መሰክራለሁ፣ ስለዚህ ማረኝ፣ ከአንተ በቀር ወንጀል የሚምር የለም የሚል ጥቅል መልእክት ያለው ዱዓ ነው። ታዲያ የወንጀል ጉዳይ ያሳሰበው፣ ጀነት ያስጨነቀው፣ ጀሀነም ያስፈራው ሰው ይሄ አይነቱን ዚክር ካለበት ፈልጎ አግኝቶ ደጋግሞ ሐፍዞ እስኪያፍዝ ድረስም በስልክ በኪታቦች እያየ ሊል ይገባዋል። በትንሹ ሒስኑል ሙስሊም ላይ ታገኙታላችሁ። ካጠገባችሁ ያለ ዒልም ያለውን ሰው ጻፍልኝ ይሄን ዚክር ልትሉ ትችላላችሁ። በዚህ ልክ ለጀነት ዛችን ላይ ጉጉት ሊኖር ከጀሀነም ማምለጫ የተባሉ መንገዶችን ይዤ አለቅም ልንል ይገባናል። ሰምቶ ማፍሰስ ብቻ መሆን የለበትም። هذا الله تعالى أعلم። ለዛሬ እዚህ እናበቃና ነገ ሌሎችን የተቀሩ ጀነት ለመግባት ከጀሀነም ለመዳን የሚያግዙ አስባቦችን እንጠቅስበት ደርስ ይኖረናል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።